አሁን የመጣሁትን ያለውን ነገር እናንተ ጋር ምንም እንደሌለ እንድታሳየ ነበርና አስቤም እንድትነግርልኝ ለኦዲትም እንድናሳውቁ ነበር። ግን አንቺ ካገኘሽ በኋላ እንደዚህ ነገር አላገኘሁም። ማለት እንደጠበቅኩት አይደለም። እኔ ማወራው አይሰማሽም ነው? ኧረ ይሰማኛል። የራስሽን ብቻ ነው የሰማሽ ያለሽ ወይ ደግሞ እኔ ማወራውን ነገር መስማትም ከቁም ነገር ምናምን መያዝ የምትፈልጊ አይመስለኝም። እኔ የምሬን እያወራሁሽ ያለሁት እኔና ኢሳምን የኔና ኢሳምን ክፍተት ጠብቀሽ መግባት ማለት ይሄ ለእኔ የሰውን ክፍተት እንደዚህ ፈጥሮ መሀል ላይ ለመግባት መሞከር ለእኔ የሴጣን ባህሪ ነው። እንደዛ የሰው ባህሪ አይደለም። ምንም ልታሳምኘኝ አትሞክሪም። እንደዛ አይደለም አግኝተሽ ነው ክፍተቱን በቃ ልክ ክፍተት ተፈጠረ ክፍተቱን ተጠቅመሽ ነው መሀል ላይ እየገባሽ አይደለም። ይክሩ ያው እኔ መስማት ካትፈለሽ እንትን ብለን አናውራ። እኔ እንደውም ማለት ነው ከዚህ በላይም ልናገርሽ ይችል ነበረ። እንደኔ እንትን እንደመናደድ አሁን በጣም በተረጋጋበት ጊዜ ነው የመጣሽው። እንደውም ጥሩ ነው። ለምን መጀመሪያ እንዳልኩሽ መጀመሪያ ቢፎር እሱ ጋር ከማውራትሽ በፊት እኔም ብታወሪኝ እና ከእኔ ጋር ያለውን ነገር ብንት ምንድን ነው ይሄ ብትሰሚ ጥሩ ነበር። ከዛ በኋላ እሱ ጋር ሄደሽ ምናምን ያን ሁሉ ነገር እንትን ካልሽ በኋላ ወደ እኔ ብትመጪ ጥሩ አልነበረም። እርግጥ አሁን ላይ የተረጋጋበት ታይም ላይ ነው የመጣሽው እና ደግሞ ካሜራሙ ስላለ ነው። እኔ እንደዚህ ነጥብ ጥዬ እንደዚህ ሰው ፊት ላይ የሚሄድ ነገር ካሜራ ያዘውን አይለቅም። አንቺም ታውቂያለሽ፣ እኔም አውቃለሁ። በቃ አንቺን በኋላ እንደዚህ ያልቻ አትልፉ እንጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ጋይስ፣ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል፣ ክፉ አይንካችሁ። ሀባይብ አላህ ጤንነታችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። ሁሉም ነገር ከጤና በታች ነው እያልኩ ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ግን ምንም ያልገባኝ ቪዲዮ ነው የመጣሁት። ምናልባት እናንተ ተገባችሁ አንድ ነገር እንድትሉኝ እንድታሳውቁ በኮሜንት ነው የፈለኩት ማለት ነው። ወላሂ ምንም አልገባኝም። አንዳንድ ጊዜ ጥሩ ነገር ነው የሚያምር ነው ወይም ደግሞ ደስ ይላል ብለን የምንመለከተው ነገር የሆነ መጨረሻ ላይ እንዳልነበረ ሆኖ ሲታይ በጣም ያስጠላል። ጭራሽ ከነ አላ አይደለም ነው ባህላዊ ወይስ ደግሞ የሆነ የምትሉት ነገር የሚደብራችሁ ነገር አለና እኔ ዛሬ ያየሁት ፊልም ምንም ሊገባኝ አልቻለም። መጨረሻ ላይ ያየሁት በተለይ ማለት ነው እሱም ደግሞ ምንድነው በእነ ኢሳምና በእነ ኢክራም ያለውን ነገር አይቼ ነው ማለት ነው ዛሬ። እኔ እኮ ከዚህ በፊት ተናግሬ ነበር በነገራችን ላይ እርግጠኛ ነኝ ፈኪም ኢሳምም ኢክራምም አንድ ላይ ይመጣሉ ብዬ አውርቻለሁ። በእርግጠኝነት እንዲያልኩትም ሆነ ለምሳሌ እሱ ባይኖር እሷና እሷ መጥተዋል ማለት ነው። ፈኪና ኢክራም ለማለት ፈልጌ ነው። ዛሬ ያየሁት ቪዲዮ እኔ ምንም አልገባኝም። እስቲ የገባችሁ ሰዎች ካላችሁ ምናልባት የእነሱን ቪዲዮ የማታውቁ ሰዎች ትኖራላችሁ ብዬ አላስብም። አይ ቲንክ በቅርብም ጊዜ ሊሆን ይችላል፣ ከድሮም ሊሆን ይችላል። እስኪ ኮሜንት ላይ ያሳውቁኝ። ወይ ድራማ ነው በሉኝ፣ ወይ ስራ ስለሌለ የግድ እንደዚህ እያደረጉ መፖሰት ስላለባቸው ብቻ የሆነ ነገር በሉኝ ብቻ። እውነቴን ነው ወላሂ እኔ እውነቴን ነው፣ ሀቂቃ ነው እያወራ ያለሁት ማለት ነው። እና እኔ ኢክራም መጨረሻ ድረስ ይዛው የሄደችበት መንገድ በጣም አስደስቶኝ ነበር። ማለት እኔ ለእሷ ክፉ ነው ወይም ደግሞ ለልጅቱ ይደብራታል ሳይሆን መሆን ያለበትን ነገር የተናገረችው ኢክራም እና ደግሞ ሊሆንም የሚገባ ነገር ነው ኢክራም የተናገረችው። መናገር ያለባትንም ነገር ነው የተናገረችው ብዬ ነው ማምነው፣ እንደኔ ማለት ነው። ግን መጨረሻ ላይ ደግሞ ያወራችው ነገር ፈታ በይ እንደውም አጨብጭቤ ነው ምድራችሁ ምናምን አይነት ነገር እና ያለችው ምናልባት አንድ ልቤ እኔ በቃ ቪዲዮ ለመስራት ለልጅቱ ሲባል ቪዲዮ ለመስራት እንደምታዩት ከአህሙ ጋር ከተለያዩ በጣም ሰነበቱ። አህሙም ራሱ ከአንድ ቦታ እያለ ነው በአሁኑ ሰዓት ማለት ነው። ማለት ይህን ስራ መስራት እንዳለባቸው ግልጽ ነው። በቃ እነሱም በደንብ ነው የሚያውቁት፣ እኛም ደግሞ መስራት እንዳለባቸው እርግጠኛ ነኝ። ምክንያቱም ከዚህ የተለየ ስራ ኢትዮጵያ ውስጥ የለም፣ እንደሌለ ግልጽም ነው፣ ሁላችሁም ታውቁታላችሁ። ግን እኔ እያልኩ ያለሁት ምንድን ነው እንደው ለልጅቱ ስራ ብላ ነው ወይስ የምሯን ነው ብዬ አልኩኝ መጨረሻ ላይ። ወላሂ እኔ እስከዛሬ እንዴት ነው ውስጥ ደግሞ አሁን ቪዛሽ መጥቷል እንኳን ካላት ፋዘር በጣም ቆይቷል ይሄን ነገር። ከዛ ወዲህም ደግሞ ኢሳም ጋር ቪዲዮ ሰርተዋል፣ በጣም ያምራሉ። እንግዲህ ኢሳም ጋር በጣም ነው የሚያምሩት፣ ህዝቡ ተቀብሏቸዋል። ባይዘው በ30 ቪዲዮ ነው 200,000 የገቡት። ግን ምንድነው
አንደኛ ምንድነው ድራማ ቢሆን ነው እንጂ ድራማ ባይሆን ኖሮ ለምን ኢክራም እዚህ ወጣ ገባ ማለት አስፈለጋት ብዬም አልኩኝ፣ እንደኔ ማለት ነው። እንደገና ሲቀጥል ደግሞ ልጅቱ ጋርስ መገናኘትስ ለምን አስፈለገ አልኩኝ። በእርግጥ ይሄ ነገር ስራ ሆኖ ነው ብዬም አሰብኩኝ ማለት ነው። እና እንደው እናንተስ ምን ትላላችሁ? ቪዲዮ ምን ይላል ለእናንተ? የምር እኔ እውነቴ ነው። ቪዲዮ መቼም ሳታዩት አትቀሩም። እኔ አነጋገሯ እስከ መጨረሻ ድረስ እስከሚደርስ ድረስ አነጋገሯ በጣም ተመችቶኝ ነበረ እና ደግሞ ለልጅቱም ስርዓት እንድትይዝም የሚያደርግ ንግግር ነው ብዬም ነው የማስበው። እና ያ ነገር እንዳለ መጨረሻ ላይ አይ ፕራንክ ነው ብላት መለሰቻት። እና እንደገና ደግሞ ይሄ ነገር ድራማ ነው የሚያስብለው ነገር። ሁለተኛው ነገር ደግሞ ምንድነው ልጅቱ እችኝት ተፈቅዶልኛል ስትል እንግዲህ እሷን በደንብ አስፈቅጃት ብሎ ኢሳም ስለነገራት ነው አስፈቅጃትና እንሰራለን ብሏት ይሆን ብዬ አሰብኩኝ እኔ ማለት ነው። እንደኔ እናንተስ ምን አላችሁ? የምር እኔ እውነት ከሆነ ኢክራም እውነት የምትሄድ ከሆነ ማለት ነው ዩቲዩብ ማለት እንዴት አድርጌ ነው ቻናሉን እንዳላይ የማደርገው? ይሄን አንድ በሉ፣ ይሄንንም ኮሜንት ላይ አስቀምጡልኝ ማለት ነው። ዩቲዩብ የነሱ ቻናል እንዳይመጣልኝ እንዴት ማደርገው እችላለሁ? ማለት አካውንቱን ምናምን ነገር አላጠፋው፣ ያው ዋና ነው ምናምን አንድ በሉኝ በቃ። እንደዚህ እውነት የምትሄድ ከሆነ እሷ ማለት ነው መጨረሻ እንዳለችው ንግግር ከሆነ እንዴት እንዲያላየው ዩቲዩቡ ቻናላቸውን እንዳይመጣልኝ ለማድረግ አንድ በሉኝ ኮሜንት ላይ አስቀምጡልኝ። እንደዚህ አድርጊ ሳራ ወይ አጥፊው ብቻ የሆነ ነገር በሉኝ ማለት ነው። እና በጣም እኔ ያልገባኝ ነገር ቪዲዮ ነው ያየሁት ዛሬ። ኢክራምና እንደሚገናኙ አውቃለሁ እኔ ለራሴ ብያለሁኝ። እንዳልኩትም ደግሞ ተገናኙ፣ ያው ሁለታቸው ብቻ ማለት ነው አወሩ። ግን ምንም አልገባኝም፣ ምንም ኢቭን ራሱ ምንም አልገባኝም። ልጅቱ እንዲያለችውም ሰይጣን ናት መሰል ሸክላ አዑዝ ቢላሂ ሚነ ሸይጣን ረጅም። በጣም ይቅርታ እውነትም ማለት ነው። በጣም እኔ እንጃ፣ እኔ ዘመድ የላትም ወይ ብዬም አሰብኩኝ። ምናልባት እስቲ ድራማ ይሆናል ብዬም ተመኘሁ። ከዛ በመቀጠል ይሄን ሁለት ነገሮች ኮሜንት ላይ አስቀምጡልኝ፣ እንዴት የነሱ ቻናል እንዳይመጣልኝ ለማድረግ ማለት ነው እውነት ከሆነ። በዚሁ አጋጣሚ ኢክራም እጅግ በጣም ሰው ነች ማለት ነው። እውነትን እንደማይሆን ደግሞ ተስፋ አደርጋለሁ። የኢክራም ንግግር እውነት እንዳይሆን ዱአ አድርጉ። ከዛ በመቀጠል ደግሞ ዛሬ እንግዲህ ያው ትናንት ትንሽ እኮ ያሳዝናል። ተምር እስቲ አስቡት። ትናንትና ወዴና ሀይሜ ስመጣ ደግሞ ትናንትና የሀይሜ ልደት ነበረ። ልደት ምንድነው ግን የሚባለው? የተወለዱበት ቀን መሰለኝ አይደለም? እንግዲህ ትናንት ልደቷ ነበረ። የሆነ ነገር ተዘጋጅቶ ምናምን ነገር ዛሬ ጓደኞቿ አዘጋጅተውላት ነበርና መጨረሻ ላይ ብሩክ የመጣ ማታኪት እሱ ነው ይመስለኛል ያዘጋጀውም። ግን እሱ ሲመጣ ዴሞ አፈልቷል መሰለኝ፣ ተነስታ ለመሄድ ሞክራለች። እንግዲህ ያው እሱ አለ ነገር የሚባለውን ነገር ያዙልኝ፣ አለ ነገር የሆነ ይሄ ምንድነው ፎቃቃ ነው ምንድነው የሚባለው ነገር ሳይገባባቸው አይቀርም። ገብቶ ለመነሻሽራቸው ነው። ስራቸውን ባላስተዋቸው አልኩኝ። እኔስ ሌላውን ተውት እና ቢነጋገሩ ይሻላል ብዬም አሰብኩኝ። በጣም ደስ ይሉ ነበረ። ግን አሁን ላይ ሁሉም ሰው በተለይ ይሄ ቡታጅራ የሚባል ያው ይሄ ቡታጅራ የሚባሉ ጎበዝ ናቸው ሲሰሩ፣ ባይዘው ትብብራቸው ብቻ ሌላ ነው። የምር በጣም ነው የማደንቃቸው። ግን አንዳንድ ጊዜ ያበዙታል። ጠብ ተጀመሩ በጣም ይቆያሉ ምናምን ነገር አለኝ። ለስራ ነው ኦኬ ችግር የለውም። ግን ሲበዛ ደግሞ በጣም ያስጠላል የምር። እና ሀበብ የምር የነ ኢሳምን ያነሳሁበት እነ ኢክራምን ወሬ እሱን ላይ ኮሜንት ላይ ጻፉልኝ። የምር ፈልጌው ነው በቃ የእነሱ ቻናል እንዳይመጣልኝ ምን ማድረግ አለብኝ ብዬም ጠይቄያለሁኝ። አማና ምክንያቱም ሲለያዩ ማየት አልፈልግም። በጣም ነው የሚያምሩት ታውቃላችሁ፣ ከኔ በበለጥ ታውቃላችሁ። ስለዚህ ኮሜንት ላይ ያስቀምጡልኝ። እንዴት ልውጣ ነው የኔ ሀሳብ፣ እንዴት እንዳይመጣልኝ ልሁን ነው የኔ ሀሳብ። ስለዚህ አሳውቁኝ። በተረፈ ስለምታበረታቱ ከልብ አመሰግናለሁ። አላህ ሀገራችንን ሰላም ያድርግልኝ። መልካም